ኦቲዝም ካለበት ልጄ የተማርኩት ትለናለች ካሪና ሞሪሎ። የ15 ዓመት ልጅ አለኝ ኢቫን ይባላል። ኢቫን ኦቲስቲክ ነው ወይም ደግሞ ኦቲዝም አለበት። መናገር አይችልም። ስለዚህ ያው ኮሚኒኬት የሚያደርገው በአይፓድ ነው ትላለችና እያንዳንዱን ነገር የሚያስቀምጠው በስዕል ነው። ዳያግኖስ የተደረገው የ2 ዓመት ተኩል ልጅ እያለ ነው ትላለችና ያን ቀን ለኔ በጣም ከባድ ነበረ። እንደ ወላጅ ያንን ነገር መረዳት በጣም አስቸግሮኝ ነበርና ከምን መጀመር እንዳለብኝ ግራ ነበር የገባኝ። ምንድነው ማደርገው የሚለው ነገር በትክክል አላውቀውም ነበር። ምክንያቱም ደግሞ 2 ዓመት ተኩል እስኪሆነው ድረስ ልጄ የሚያውቃቸው ቃላት ነበሩት አለች። ለምሳሌ እኔንም አባቱንም ይጠራናል፣ ስንጠራው ይመልስልናልና ምንም አይነት ችግር እንዳለው መጀመሪያ አላወቅንም ነበር። በኋላ ላይ ግን በምንም መልኩ ኮሚኒኬት ማድረግ ሲያቅተው ወይም ደግሞ ስንጠራውም አይመልስም እኛንም መጥራት ሲያቆም ነበር ወደ ሕክምና ቦታ ወስደነው ያው ኦቲስቲክ እንደሆነ ዳያግኖስ የተደረገው ትላለችና የኔና በጣም የብዙ ወላጆች ጥያቄ ነው። ለምንድን ነው ይሄ ነገር የሚከሰተው? እንዴት ነው? በምን ምክንያት ነው ልጄ ኦቲስቲክ የሆነው የሚለው ነገር ብዙዎቻችን የምንጠይቀው ጥያቄ ነው ትላለች። አሁን ላይ እንግዲህ ከኦቲዝም ጋር በተያያዘ ጥናትና ምርምር ከሚያደርጉ ሰዎችም ውስጥ አንዷ ራሷ ናትና ሁላችንም እንጠይቃለን እንዴት ነው ይሄን ኮንዲሽን ዲቨሎፕ ሊያደርግ የቻለውና ያው ኦቲዝም የምንለው ነገር እንግዲህ አንድ ነጠላ የሆነ ችግር አይደለም ትላለች። እንግዲህ በአንድ ነገር የሚገለጽ ሳይሆን በተለያየ ሬንጅ የሚቀመጥ ዲስኦርደር ነው ወይም ይሄ እነሱ ስፔክትረም የሚሉት ነገር ነው ማለት ነውና ለምሳሌ እንዴት ይገለጻል አለች። 2 በተመሳሳይ እድሜ ያሉ ኦቲስቲክ የሆኑ ልጆችን ብንመለከት ያው ትልቁ ችግራቸው ኮሚኒኬት ማድረግ ከሰዎች ጋር መግባባት ስለሆነ ለምሳሌ አንደኛው ልጅ ብንወስደው ያው ቨርባል አይደለም፣ ምናልባት በስዕል ሊሆን ይችላል የሚያስበውን ነገር የሚገልጸው፣ ግን ደግሞ ሲናደድ ወይም የሆነ ነገር ሲገጥመው ስሜቱን ለመግለጽ የሚጠቀምበት የሆነ አይነት የሰውነት እንቅስቃሴ ሊኖር ይችላል። እቃዎችን መጣል ሊሆን ይችላል፣ ራሱን ማጋጨት ሊሆን ይችላል። እንዲህ አይነት የተለያየ መንገድ ይኖረዋል አለች። ሌላኛው ደግሞ ምናልባት ምንም አይነት ኮሚኒኬሽን ዌይ የሌለው ምናልባት በደንብ መመልከት የማይችል በዝምታ የሚቀመጥና በፍጹም ምን አይነት ስሜት ላይ እንዳለ ላታቀው ትችላል ለማለት ነውና ስትናገር በነገራችን ላይ ብዙ ጊዜ ይሄ የአይምሮ እድገት ውስንነትና ኦቲዝምን አንድ እናደርጋለን። ግን ያው ሁለቱ የተለያዩ ነገሮች ናቸው። ይሄ የአይምሮ እድገት ውስንነት የምንለው ወይም ይሄ ኢንተሌክቹዋል ዲስኤቢሊቲ የሚሉት እንግዲህ ያው የማሰብ መጠን ዝቅ ይላል፣ ነገሮችን ለመረዳት በጣም የዘገየክ ነው የምትሆነው፣ ራሳቸውን ችለው ምንም ነገር ማድረግ እንዳይችሉ ነው የሚያደርጋቸው። ኦቲዝም ግን የምንለው በዋናነት ከኮሚኒኬሽን ጋር የተያዘ ነው ወይም የመግባባትን ችግር የሚፈጥርብህ ነው የሚሆነው ማለት ነውና እርግጥ ነው አንዳንድ ጊዜ ሁለቱንም ኮንዲሽን ዲቨሎፕ የሚያደርጉ ልጆች ሊኖሩ ይችላሉ፣ የአይምሮ እድገት ውስንነትንም ኦቲዝምን እንጂ ኦቲዝም ያለባቸው ልጆች ብዙ ጊዜ ማሰብ አቅማቸው ባይ ዘ ዌይ አይኪዋቸው በጣም ከፍተኛ የሚሆንበት አጋጣሚ አለ። መካከለኛ ሊሆን ይችላል፣ አንዳንዴም ዝቅተኛ ሊሆን ይችላል። ግን ብዙ ጊዜ ልጆቹ ጎበዝና አስተዋይ እንኳን ሆኖ ትልቁ ችግራቸው የሚሆነው ምንድነው? ከሰዎች ጋር ኮሚኒኬት ማድረግ፣ ስሜታቸውንና ሐሳባቸውን መግለጽ ነው። ያ ነው ትልቁ የሚገድባቸው ነገር ማለት ነውና ያው በጣም አሳሳቢው ነገር ትላለች ዛሬ ላይ እንግዲህ በአሜሪካን ሀገር እነሱ ባላቸው የጥናት መረጃ ምናልባት ከ90 ልጆች አንድ ልጅ በዛ ዳያግኖስ ሊደረግ ይችላል ትላለችና እርግጥ በፊት ላይ ብዙም ቴክኖሎጂውም ስላልነበረ ብዙ ጊዜ ዘግይቶ የመታወቅ ነገር ይኖራል። ምናልባት አንዳንድ ጊዜ ልጆች እድሜያቸው በጣም ከፍ ካለ በኋላ ከ5 ከ6 ዓመት በኋላ ሊሆን ይችላል ኦቲስቲክ ናቸው ወይም ኦቲዝም አለባቸው ተብለው ዳያግኖስ የሚደረጉት። ዛሬ ላይ ግን ባለውም ቴክኖሎጂ በቀላሉ ያንን ነገር ማወቅ ተችሏል ትላለችና በተለይም ደግሞ እርግጥ በጣም አሳሳቢው ብላሷ የምታስቀምጠው ይሄንን ነገር ይሄ በቀላሉ ማወቅ በማይቻልባቸው አካባቢዎች ደግሞ ነገሩ የበለጠ ስር እየሰደደ ስለሚመጣ ማለት ነው። አንድ ቦታ ከዚህ በፊት ቮለንቲር አድርጌ አውቃለሁኝ ማለት በጎ ፈቃደኛ ሆኜ ተመልክቻለሁኝና በነገራችን ላይ እኛ ሀገር ያለው ቁጥር ቀላል አይደለም። ለዛውን ብዙ የተመዘገበም ዳታም የለንም እውነቱን ለመናገር እንዲህ ነው ማለት አንችልም። ግን ደግሞ በየቤቱ ግን ገብተ ግን ስትመለከት በጣም ያስደነግጣል እውነቱን ለመናገር። ከዚህ ጋር የሚታገሉ በጣም ብዙ ወላጆችም ቤተሰቦችም ስላሉ ጭምር ማለት ነውና እነሱም አንድ የሚሰሩበት የነ ካሪናም አንደኛው የጥናትና ምርምር እንትናቸው እንደዚህ አይነት አካባቢዎች ላይ ይሄዱ ለማየት ይሞክራሉ። በተለይ በላቲን አሜሪካ ያሉ ልጆችን ምናም ለማየት ይሞክራሉና
በተለይም ብዙዎቹ አንዳንዶቹ በጣም እድሜያቸውን ከገፋ በኋላ ሊሆን ይችላል ትክክለኛ ችግራቸው ምን እንደሆነ የሚታወቀው ትላለችና ለማንኛውም ኦቲዝምን ግን ምን ያመጣዋል የሚለውን ነገር ስትናገር ያው ሙሉ ለሙሉ አሁንም ድረስ ቢሆን እርግጠኛ ሆነን መናገር አንችልም ትላለች ምክንያቱም መነሻ ኮዙ በጣም የተለያየ ስለሆነ ግን ደግሞ በጣም ብዙ ምሁራን ደግሞ የተስማሙባቸውና ይሆናል ወይም ሊሆኑ ይችላሉ ብለው ያስቀመጧቸው ነገሮች አሉ ለምሳሌ ከጄኔቲክስ ጋር ኤንቫይሮንመንታል ፋክተር የምንለው ለምሳሌ ፓረንታል ኤጅ ወይም ደግሞ ወላጆች እድሜያቸው ከፍ ካለ በኋላ ከሆነ ልጆችን የወለዱት ከዛ ውጪ ደግሞ ይሄ ፕሪማቹር በርዝ የምንለው ወይም ደግሞ ጊዜያቸው ሳይደርስ የተወለዱ ህፃናት እንዲህ አይነት ልጆች ላይ ሊከሰት ይችላል ከዛ ውጪ ኢቭን በየትኛው ጂን ነው እንኳን የሚከሰተው የሚለውን ለማወቅ በጣም አስቸጋሪ ነው ትላለች አንዳንድ ጊዜ በአንድ ጂን ሊሆን ይችላል ያ ነገር የሚከሰተው አንዳንድ ጊዜ ደግሞ ከብዙ ጂኖች የመጣ ሊሆን ይችላልና ያንን እንኳን ለመለየት በጣም አስቸጋሪ እንደሆነ ትናገራለችና መልስ ለማግኘት አስቸጋሪ ነው በዚህ ሁሉ ጊዜ ውስጥ ግን የተረዳሁት አንድ ነገር ምንድነው ትላለች በጣም ብዙ ፋክተሮች አሉ ምክንያቱን የምናውቀውን ያህል የማናውቃቸው ነገሮች አሉ ትላለችና ምናልባትም ብዙ ርቀት መጓዝ እንዳለብን አንዱ የሚያሳየን በትክክል ምክንያቱን ማለማወቃችንን ጭምር ነው ትላለችና እንደኔ ያሉ ወላጆች ልጆቻቸው ኦቲስቲክ ያለባቸው ከሆኑ ያው በኦቲዝም የተጠቁ ሲሆኑ ማሰብና መጠየቅ ያለባቸው የመጀመሪያው ነገር ስለ ህይወት እንዴት ላስተምረው የሚለው ነው ብላ ትላለችና ለምሳሌ እንዴት እኔና እሱ የምንግባባበትን ወይም እኔና እሱ የምንግባባበትን መንገድ ልፈጥር እችላለሁ ያንን ከማወቅ ነው የሚጀምረው ትላለችና ስለሷና ስለ ልጇ ግንኙነት ስትናገር ለምሳሌ እኔና ልጄ የምንግባባበት የነበረው መንገድ አይኑን በማየት ነበር ትላለች የሚወደውን የማይወደውን ነገር አይኑን በማየት ነበር ማቀው ትላለች ያ ብቻ ደግሞ ሳይሆን ልጄ በጣም ጥሩ የሆነ ቪዥዋል ሚሞሪ ያለው አለችና ለምሳሌ የምንኖርበትን አካባቢ ቤተሰቦቻችንን ፎቶ ያነሳው ሰጣዋለሁ አለች ያንን ነገር ይዞት እንዲያስቀረውና በጣም የሚገርመው ይሄንን ነገር ያወቅኩት እንዴት ነው አለች ከትምህርት ቤት ወደ ቤት ሁሌ የምማመላልሰው በአንድ መንገድ ነበር አለችና አንድ ቀን ግን ሌላ መንገድ ቀይሬ ሲሄድ አለቀሰ በጣም በቃ ነርቨስ ሆነና ከዛ በኋላ ነው ከህክምና ባለሙያዎችም ጋር ተነጋግሬ ለካ በጣም ጥሩ የሚባል ቪዥዋል ሚሞሪ ያለው ለዛ ነው ብዙ ነገሮችንም በስዕል ማስቀመጥ መግለጽ ይችላል አለችና ያው ብዙ ልጆች ላይ ያለ ነገር አለ ለምሳሌ በስዕል የሚገልጹ አሉ በሙዚቃ የሚገልጹ አሉ ከዛ ደግሞ በቁጥር በጣም ጎበዝ የሆኑ ቁጥር ላይ አሉ ማለት ነው ስለዚህ እነዚህ ነገሮች መለየትና ማወቅ በጣም ይጠቅመናል ከነሱ ጋር እንዴት እንደምንግባባ ስለሚረዳን ትላለችና ትልቁ የኔ ስራ የሚሆነው ምንድነው በራሱ ሊያደርግ የሚችለውን ነገር አበረታታዋለሁኝ እኔ ማገዝ ያለብኝን ነገር አግዘዋለሁ ትላለችና ግን ደግሞ እኔ ብቻ አልነበርኩም ልጄን ሳስተምረው የነበረው እሱም ደግሞ እኔን አስተምሮኛል ወይም የሱኔ ህይወት ውስጥ መምጣት ብዙ ነገሮችን እንዳውቅ አድርጎኛል ትላለችና የመጀመሪያው ነገር ምንድነው ይሄ ያለውበትን ነገር እንዳውቅና እንድቀበል ከህይወት ጋር አጀስት እንዳደርግ ያው ይሄ ለውጥ የሚባለው ነገር የሰው ልጅ ህይወት ላይ የማይቀር ነገር መሆኑን ወይም ደግሞ ድንገት በማናስበው አጋጣሚ ህይወታችን ሊቀየር ይችላልና ያ ሲሆን ግን ያንን መቀበልና ምናልባትም ደግሞ ይሄ አጀስት ለማድረግ ወይም ከዛ ህይወት ጋር ራስን ለማስተካከል ያንን ነገር ከልጄ ጋር በነበረኝ ግንኙነት አውቄያለሁ ትላለች ሌላኛው እንግዲህ ያው ምንም እንኳን የሱ ኦቲስቲክ መሆን በጣም ፈታኝ ቢሆንም ግን ደግሞ ለካ ህይወትን በተለያየ መንገድ መኖር ይቻላል የሚለውን ነገር አውቄበታለሁ ትላለች ግን ከዛ በላይ ምንድነው በጣም ጠንካራ እንደሆነ አድርጎኛል ያም ደግሞ ያው በጣም ፎከስ ማድረግን የሚጠይቅ ነገር ነው ስለዚህ ነገሮችን ለማስተካከል በጣም ትኩረት ማድረግ ነበረብኝና ህይወት ደግሞ ትኩረት በመናደርግበት ነገር ውስጥ በዛ ቁጥጥር ውስጥ ያለ ነገር መሆኑን እንዳቀረቶኛል ምክንያቱም ልጄን ለማገዝ በምን ያህል ደረጃ ፎከስ ማድረግ አለብኝ ስል በጣም ፎከስ በማድረጌ ነው ኢቭን እሱንም ልረዳው የቻልኩት ወይም ደግሞ ህይወት ላይ መለማመድ ያለበትን ነገር እንዲለማመድ የሱንም ችግር እንዳውቀው ወይም ደግሞ ለምሳሌ ጥሩ የሆነበትን ጎኑን ቀደም እንዳለችው የማስታወስ ችሎታው ጥሩ ነው ያንን እንዳቅም ያደረገኝ በዛ ደረጃ ፎከስ በማድረጌ ነው ትላለችና ያው ኦቲዝም ህመም አይደለም ያው ኪውር ልናደርገው ወይም ልንፈውሰው የምንችለው ነገር አይደለም ምክንያቱም ደግሞ ያው የተወሰኑ ሰዎች አይምሯቸው የሚሰራው በተለየ መልኩ ነውና በሚሰራበት ደረጃ ልክ መርዳትና ማገዝ ያስፈልጋል በዚህም ምናልባት በጥልቀት መመልከት የሌሎችን አይን እንድንከፍት ያደርገናል በደንብ ዙሪያችንን ስንመለከት ደግሞ በእኛ መልከታ ውስጥ ሌሎች ማየት እንዲችሉ እናደርጋለን
የለኝ